በዛሬ ዕለት እጅግ በጣም የሚያስገርም ነገር ተከስቷል። ምክንያቱ ደግሞ ምንድነው ካላችሁ እንግዲህ ሩታ ያው ዳኒና ሜሪን ከቤቷ እንድታስወጣ በደንብ አድርጎ ሲጠይቋት ነበረ እና አብርሃም በስተመጨረሻ እንደተስማማች ተሰምቷል። ምንድነው የተፈጠረ እያንዳንዱን ነገሮችን በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። አዳዲስ ነገሮች አሉ እጅግ በጣም የሚያስገርሙ ነገር። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም የሚያስገርሙ ነገሮችም እየተፈጠሩ ነው። በተለይ እንግዲህ በትላንትናው ዕለት ያው እንዳያችሁት ከሆነ ዳኒ፣ ሜሪና ሌሎችም እንግዲህ በተለይ እነ አብርሃም ወደ ሩታ ቤት ሄዶ ነበሩ። በተለይ እንግዲህ የአብርሃም እህትና ወንድሞች እዛ ድረስ ሄዶ በጣም ብዙ ነገሮችን ሲነጋገሩ ነበረ። በተለይ ዳኒና ሜሪ እጅግ በጣም ሲረብሹ ነበረ። በተለያየ ምክንያት እንግዲህ እነሱ እንዳያወሩ ከፍተኛ ተጽዕኖ ሲያደርጉ ነበረ። በተለይ ይህንን ነገር የተረዳው አብርሃም ከነሱ ጋር ቆሞ ማውራት እንደሚከብደውና ሩታን ለብቻ ለማነጋገርም ወስኖ በስተመጨረሻ ሩታን በጣም ሲጠይቃት ነበረ። እንዳሰበውም እንግዲህ ተሳክቶለታል። በስተመጨረሻ እንግዲህ ሩታም ከዛ ቤት ወጥታ ያው እነሱ ብቻቸው ሆኖ የሚነጋገሩበት ቦታ ሄዶ ነበሩ። እንግዲህ በዛሬ ዕለት ተነጋግሮ እጅግ በጣም ብዙ ነገሮችን ተስማምቶ አንዳንድ ነገሮች ላይ ደግሞ እንዳልተስማሙ ጭምር እንግዲህ ሲወራ ነበረ። ምንድነው የተፈጠረ? በጉዳዩ ላይ በጣም ቅርብ የሆነ ሰው ነው እንግዲህ መረጃውን የሰጠኝ። እያንዳንዱን ነገሮችን በደንብ አድርገን እንግዲህ በዚህ ቪዲዮ እናነሳለን። በተለይ እንግዲህ እንደምታውቁት ዳኒና ሜሪ እጅግ በጣም ከባድ ነገሮችን እያደረጉ ነው። ሩታና አብርሃም በጭራሽ እንዳይታረቁ መታረቅ ብቻ ሳይሆን እንግዲህ አብርሃምን ልጁን እስከ መከልከል ደረጃ ድረስ ደርሶ ነበሩ። እንግዲህ አብርሃም በራሱ ቤት ወይም ደግሞ እንግዲህ ከሩታ ጋራ ለረጅም ጊዜ የኖረበትን ቤት እንዳይገባም ጭምር ተከልክሎ ነበረ። እሱ ብቻ አይደለም፣ የሩታ እንግዲህ እጅግ በጣም ግራ የሚያጋባ ነገር ሆኖ አግኝተናል። በተለይ እንግዲህ የሩታ ጸባይ ደግሞ እጅግ በጣም በየቀኑ እየተቀያየረ መጥቷል። የዳኒና የሜሪን አይነት ጸባይ እንግዲህ እያራመደች ነው። በተለይ እንግዲህ ያው ሜሪ በደንብ አድርጋ ስትመክራት ነበረ። በትላንትናው ዕለት በደንብ ስትሰሙ ነበረ። እንግዲህ በጣም ብዙ ነገሮችን ስታደርግ ወይም ደግሞ ያው እያንዳንዷን ንግግሯን እንግዲህ ከራሷ አንደበት የሚወጣውን ስትቆጣጠር ነበረ። ሜሪ እንግዲህ በደንብ አድርጋ ይህንን ነገር መቆጣጠሯ ለምንድን ነው ብሎ እንግዲህ በጣም ብዙ ሰውም ሀሳብ እየሰጠ ይገኛል። በተለይ እንግዲህ አብርሃምና ሩታ እንግዲህ በአንድ ላይ እንዳይሆኑ እሱ ብቻ አይደለም፣ አብርሃምን ለማናደድ በዚህ ደረጃ ለምንድን ነው የመጣችው ብሎ አንዳንድ ሰዎችም ሀሳቡን ሲሰጡ ነበረ። እንግዲህ ምንድን ነው የተፈጠረ? በተለይ እንግዲህ እንደምታውቁት አንድ ዓመት አካባቢ ይሆናል ከሜሪ ጋር ከተለያዩ። ከዛ በኋላ ነው በቅርብ ጊዜ ውስጥ የመጣችው። እንግዲህ ስትመጣ በጣም ብዙ ነገሮችን ስትነጋገር እንደነበረ፣ በተለይ ከሩታ ጋራ በጣም ብዙ ነገሮችን አብራ ስትነጋገር እንደነበረ ነገር ስታወራ ነበረ። ያ ነገር ግን ውሸት እንደሆነ አብርሃም በእርግጠኝነት ተናግሮ ነበረ። እንግዲህ ጠፍታ የመጣችው በጭራሽ ለሩታ አንድም ቀን እንኳን ስልክ ደውላ አታውቅም። አንድም ቀን እንኳን ከሩታ ጋራ ምንም አይነት ወሬ አውርታ አታውቅም። እኔ እስካለው ድረስ ሁሉንም ነገሮችን ስከታተል ነበረ። ሜሪ ግን በህይወቷ ውስጥ የለችም ነበረ። ዛሬ ላይ ግን መታ እጅግ በጣም በሚገርም ሁኔታ የኛን ህይወት ለመቆጣጠር እየሞከረች ነው። ያ ነገር ደግሞ እጅግ በጣም ያሳስበኛል ብሎ እንግዲህ አብርሃም በደንብ አድርጎ ሲናገር ነበረ። በሌላ በኩል እንግዲህ ስለ ዳኒም አንስቶ ነበረ። ስለ ዳኒም ሲያነሳ እንግዲህ ከዳኒ ጋራ የነበረን ጸብ እጅግ በጣም ከባድ ነበረ። ዛሬ ላይ የተጀመረ ሳይሆን ዓመታትን አስቆጥሯል። ኦልሞስት እንግዲህ ዳኒን ካወቅኩበት ጊዜ ጀምሮ እስከ ዛሬ ድረስ በጣም ብዙ ነገሮችን አብረን አሳልፈን እጅግ በጣም ማነስማማበትን ነገሮችም ተፈጥሮ ነበሩ። ዛሬም ያ ነገር እንግዲህ እንደ አዲስ ተነስቶ አሁን ላይ እጅግ በጣም ጠላት ሆነን እንገኛለን ብሎ እንግዲህ በደንብ ሲናገር ነበረ። በዛሬ ዕለት እንግዲህ ሩታንም በደንብ አድርጎ ያስገነዘባት ነገር ሩታ ከህይወትሽ እንዲወጡ እንፈልጋለን። በተለይ እንግዲህ ዳኒና ሜሪ በጭራ
በጭራሽ ላንቺ ህይወት ምንም የሚጠቅሙ አይነት ሰዎች አይደሉም። ስለዚህ እባክሽን ያንቺን ጸባይ ያልሆነውን አዲስ ጸባይ እያመጣሽ ነው። እጅግ በጣም በሚገርም ሁኔታ እየቀየሩሽ ስለሆነ ከነሱ ህይወት ውጪ ብሎ እንግዲህ አብርሃም በደንብ ሲነግራት ነበረ። የአብርሃም ወንድምም እንግዲህ አንዳንድ ሀሳቦችን ሲያነሳ ነበረ። እነዚህ ሰዎች በጭራሽ አንቺን እየሰሙሽ አይደለም፣ አብርሃምንም ጭራሽ እየሰሙ አይደለም። በቤትሽ ውስጥ ሆኖ እንግዲህ በጣም ብዙ ነገሮችን እያደረጉ ስለሆነ ለነሱ እድል መስጠት የለብሽም፣ ከቤትሽ ውስጥ ማስወጣት አለብሽ። እነዚህ ሰዎች በጭራሽ የእናንተ መታረቅ አይፈልጉም። የእናንተ መታረቅ ብቻ ሳይሆን እንግዲህ እናንተ ቆማችሁ እንኳን እንድታወሩ እድል አይሰጡም፣ ወይም ደግሞ እንግዲህ እድለኛ እንዳትሆኑ እያረጉ ነው፣ ወደዛ ነገር ውስጥ እየከተቷቸው ነው ብለው እንግዲህ በደንብ አድርጎ በተለይ የአብርሃም ወንድም እያንዳንዱን ነገሮችን ሲገልጽ ነበረ። በተለይ እንግዲህ የአብርሃም ወንድም የታዘባቸው ነገሮችን እያንዳንዱን ማንሳት ብቻ ሳይሆን እጅግ በጣም በሚገርም ሁኔታ እንግዲህ አንድ ጥያቄ አቅርቦላት ነበር። በተለይ እንግዲህ ለሩታ ያቀረበው ጥያቄ ደግሞ ወሳኝ የሚባል አይነት ጥያቄ ነው። ሁላችንም እንግዲህ የምንፈልገውን ጥያቄ ጠይቋል። እሱም እንግዲህ ከህይወትሽ ውስጥ አብርሃም እንግዲህ ያው በጣም ብዙ ነገሮችን ቢያረገሽም እነዚህ ሰዎች ግን ለአንቺ ምንም አይነት ጥቅም ስለሌላቸው ከህይወትሽ ውስጥ አስወጫቸው ብሎ እንግዲህ በደንብ አድርጎ ሲናገር ነበረ። በተለይ እንግዲህ ሜሪንም ዳኒንም ከአንቺ ህይወት ውስጥ መውጣት አለባቸው። ከአንቺ ህይወት ብቻ ሳይሆን ከአንቺ ቤትም ጭምር ወጥቶ መኖር አለባቸው፣ ወይም ደግሞ እዛ ቤት ውስጥ እንዲገኙ ፍላጎት የለንም። ለዛ ደግሞ አሁኑኑ ብታደርጊ የተሻለ ነው ብለው እንግዲህ ሐሳባቸውን ሲሰጡ ነበረ። እንግዲህ ሩታ በጣም ብዙ ነገሮችን አንስታለች። በተለይ እንግዲህ ስላለፈው ነገር በተለይ አብርሃምን ሲበደላት የነበረውን እያንዳንዱ ነገሮችን በደንብ አድርጋ ስታነሳ ነበረ። አብርሃም እንደፈለገ እየኖረ እኔ ለምንድን ነው ምሰቃየው? እኔም እንደፈለግኩኝ መኖር አለብኝ ብላም አንድ ሐሳብ አንስታለች። በተለይ እንግዲህ አብርሃም እንደፈለገ ከሄርሜላ ጋራ ውሎና አዳሩን አድርጓል። እኔም የራሴ የምላቸውን ሰዎችን ሰብስቤ በአንድ ላይ መኖር እችላለሁ ብላ እንግዲህ በደንብ አድርጋ ስትናገር ነበረ። እውነት ለመናገር እንግዲህ የአብርሃምና የሩታ ልዩነት አለው። የአብርሃም እንግዲህ እንደምታውቁት ያው ካሁን በኋላ ከሩታ ጋራ መቀጠል ስለማልፈልግ ከሄርሜላ ጋራ መሆን አለብኝ ብሎ በራሱ እንግዲህ ወስኖ ከሄርሜላ ጋራም ተነጋግሮ በአንድ ላይ ለመኖርም እንደወሰኑም ጭምር ነው እንግዲህ የሰማነው። እሱ ሳይሆን እንግዲህ የሩታ ደግሞ እጅግ በጣም የሚያስገርመው ነገር እጅግ በጣም ግራ የሚያጋቡ ምን ፈልጎ ነው የመጡት የሚያስብል አይነት ሰዎች ጋራ አንድ ላይ መኖር መጀመሯ ነው እጅግ በጣም ብዙ ሰዎችንም ግራ ያጋባ ብዬ የማስበው። ምክንያቱ ደግሞ ሁላችንም እናውቃለን። በተለይ እንግዲህ ያው እነሱ ጥሩ ነገሮችን ሲያደርጉ አልነበረ። በተለይ እንግዲህ ያው ዳኒ እጅግ በጣም የሚያስጠሉ ነገሮችን ሲያደርግ ነበረ። በአሁንም እንግዲህ ሩታን ብቻ እንግዲህ ያው እየተንከባከበ ይመስላል እንጂ በጭራሽ በስተመጨረሻ ወደ ሩታን መዞሩ የማይቀር ጉዳይ እንደሆነ አንዳንድ ሰዎችም እንግዲህ ሐሳባቸውን ሲሰጡ ነበረ። እንግዲህ ይሄ ነገር በጣም ስለሚያስገርም በጣም ብዙዎቻችን ማለት ይቻላል የሩታን አካሄድ አልወደድ ነው ወይም ደግሞ ተቃውመናል። ምክንያቱ ደግሞ ለሩታም ደህንነት ሲባል ከሷ ህይወት መራቅ አለባቸው ብለንም እናስባለን። እንግዲህ አዳዲስ ነገሮች በዚህ ጉዳይ ላይ እየተፈጠሩ ይገኛሉ። እንግዲህ ብዙም የራሷን ሐሳብ ስትሰጥ ነበረ። በተለይ እንግዲህ ከሜሪ ጋር ያላትን በጣም ጥላቻ እጅግ በጣም ስር እንደሰደደም ስትናገር ነበረ። ከሷ ጋር መስማማት እንደማትችልና እያንዳንዱ ነገሮችንም እንግዲህ ወደ ህግም ለመውሰድ ፍላጎት እንዳለው አብርሃምም ጭምር ሲናገር ነበረ። እንግዲህ ነገሮች በዚህ ከቀጠሉ አብርሃም ወደ ፍርድ ቤት እንደሚሄድ እርግጠኛ ሆኖ ለሩታ ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ ሩታ ምንም ነገር አላለችም። ያው ከዚህ በፊት የተፈጠሩትን በተለይ አብርሃም የፈጠራቸውን ነገሮችን በተደጋጋሚ እያወራች ትገኛለች ማለት ነው። እንግዲህ አዳዲስ ነገሮች በዚህ በዛሬ ዕለት ተፈጥሯል። አብርሃምንም እንግዲህ የሚያስገርም ነገሮችም ሲሰማ ነበረ። አብርሃምም እንግዲህ የተናገራቸው ነገሮችም አንዳንድ ነገሮችን በተለይ ሩታ ተቀብላለች። በጣም ብዙዎቹ ማለት ይቻላል ደግሞ በጭራሽ አይሆንም ብላ እስከ መወሰን ደረጃ ድረስ ደርሳ ነበረ። እንግዲህ በስተመጨረሻ ምንድነው የተወሰነ ብላችሁ ከጠየቃችሁኝ እንግዲህ በጣም በሚገርም ሁኔታ
በተለይ ዳኒና ሜሪን ከህይወቷ እንድታስወጣ በተደጋጋሚ ብትጠየቅም ሩታ በጭራሽ በዚህ ጉዳይ ላይ ማውራትም መስማማትም እንደማትፈልግ በእርግጠኝነት ተናግራለች ማለት ነው። እንግዲህ ሩታ በዚህ ሁኔታ ቀጥላለች። አዳዲስ ነገሮችም ተፈጥሯል። በዛሬ ዕለት እንግዲህ ቪዲዮውም ይለቀቃል። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።